ሃማም መርዶክዮስን መግደል እንደ ትንሽ ነገር ቆጠረ። አይሁዳዊን ሁሉ እገላለሁ ብሎ ባጀት አስፈቀደ። ፈጣን ፈረስም አዘጋጀ፣ ቀንም ቀጠረ። ትዝ ይላችኋል። መርዶክዮስ ለአስቴር ነገራት፣ በንጉሥ ቤት ነኝና እድናለሁ ብለሽ እንዳታስቢ፣ አይሁድ ሁሉ ሊገደል ቀን ተቀጥሯል አላት። አስቴር መርዶክዮስ አይሁድ ሁሉ ለ3 ቀን ምንም ሳይበሉና ጾመው እንዲጾሙልኝ እዘዝልኝ አለችው። እና 3 ቀን ጾሙ። አዋጁንም ጥሳ ወደ ንጉሱ ገባች። በፊቱ ሞገስ አገኘች። በትረ መንግስቱን አነሳላት። የዘላለም አምላክ። በዘጸአት ላይ ምዕራፍ 17 አካባቢ ስታዩ አማሌቅም የደከሙትን መግደል ጀመረ። ከግብፅ ሲወጡ ለሙሴም አማሌቅ የደከመውን እየገደለ ነው አሉት። ሄዳችሁ እዩ። ትሁትና ማላጁ ሙሴ ህዝቡ እያየው ፊቱ ተቀየረ። ወደ ጄኔራልነት ሲቀየር ታያለ። ኢያሱ ሰይፍ የሚመዙ መረጥልኝ፣ አሮንና ሆር ተራራ ላይ እንገናኝ፣ እጄን ደግፉት። እስከ ፀሐይ ጥልቀት ድረስ እጁን ዘረጋች። አማሌቅም ተደመሰሱ ይላችኋል። ስለዚህ የኢያሱ ሰይፍ ማወናጨፍ አይደለም የድሉ ምስጢር። በተራራ ላይ በእግዚአብሔር ፊት እጁን የዘረጋው ሙሴ ላይ እጅግ ታላቅ ጽኑ ጸሎት ነበር። ጽኑ ጸጋ ለእስራኤሎች ይተላለፍ ነበር። ከእግዚአብሔር የተሰጡ 5 የመከራ ማምለጫ በሮች። ዛሬ አንድ ሰው በመከራ ተይዞ እንዴት ላምለጥ ለሚል 5 በሮች ይሰጣል ዛሬ እና 5ቱም በጣም ኢፌክቲቭ ናቸው። ከመከራ ማምለጫ 5 በሮች 5 ማምለጫዎች በሚል ርዕስ ነው የምናጠናው። ሐዋርያት ሥራ ሁላችሁ የምታውቁት ምዕራፍ 12 ነው። በጌታችን በኢየሱስ ስም አነባለሁ። በዚያ ዘመን ንጉሥ ሄሮድስ መከራ ያጸናባቸው ዘንድ ከቤተ ክርስቲያኑ በአንዳንዶች ላይ እጁን ጫነባቸው። የዮሐንስንም ወንድም ያዕቆብን በሰይፍ ገደለው። አይሁድንም ደስ እንዳሰኘ አይቶ ጨምሮ ጴጥሮስን ደግሞ ያዘው። የቂጣ በዓል ወራት ነበረ። በያዘውም ጊዜ ወደ ወህኒ አገባው። ከፋሲካም በኋላ ወደ ሕዝብ ያወጣው ዘንድ አስቦ እያንዳንዱ 4 ወታደሮች ሆነው እንዲጠብቁት ለ4 ጭፍራ ክፍል አሳልፎ ሰጠው። ጴጥሮስም በወህኒ ይጠበቅ ነበር። ነገር ግን በቤተ ክርስቲያን ስለ እርሱ ወደ እግዚአብሔር ጸሎት አጥብቆ ይደረግ ነበር። ሄሮድስ ሊያወጣው ባሰበ ጊዜ በዚያች ሌሊት ጴጥሮስ በ2 ሰንሰለት ታስሮ ከ2 ወታደሮች መካከል ተኝቶ ነበር። ጠባቂዎችም በደጁ ፊት ሆነው ወህኒውን ይጠብቁ ነበር። እነሆም የጌታ መልአክ ቀርቦ በቤት ውስጥ ብርሃን በራ። ጴጥሮስንም ጎዱን መትቶ አነቃውና ፈጥነህ ተነስ አለው። ሰንሰለቶቹም ከእጁ ወደቁ። መልአኩም ታጠቅና ጫማህን አግባ አለው። እንዲሁም አደረገ። ልብስህንም ልበስና ተከተለኝ አለው። ወጥቶም ተከተለው። ራእይ የሚያይመስለው ነበር እንጂ በመልአኩ የሚያደርገው ነገር እውነት እንደሆነ አላወቀም። የመጀመሪያውንና የሁለተኛውን ዘብ አልፈው ወደ ከተማ ወደሚያወጣው በር ብረት መዝጊያ ደረሱ። እርሱም አውቆ ተከፈተላቸው። ወጥተውም አንዲት ስላች አለፉ። ወዲያው መልአኩ ከእርሱ ተለየ። ጴጥሮስ ወደ ልቡ ተመልሶ ጌታ መልአኩን ልኮ ከሄሮድስ እጅና የአይሁድ ሕዝብ ይጠብቁት ከነበረ ሁሉ እንዳዳነኝ አሁን በእውነት አወቅኩ አለ። ባስተዋለም ጊዜ እጅግ ሰዎች ተከማይተው ይጸልዩበት ወደ ነበረው ማርቆስ ወደ ተባለው ወደ ዮሐንስ እናት ወደ ማርያም ቤት መጣ። ጴጥሮስም የደጁን መዝጊያ ባንኳኳ ጊዜ ሮዴ የሚሏት አንዲት ገረድ ትሰማ ዘንድ ቀረበች። የጴጥሮስ ድምፅ መሆኑን ባወቀች ጊዜ ከደስታ የተነሳ ደጁን አልከፈተችም። ነገር ግን ወደ ውስጥ ሮጣ ጴጥሮስ በደጅ ፊት ቆሞ እንዳላወራች እነርሱም አብደሻል አሏት። እርሷ ግን እንዲሁ እንደሆን ታስረግጥ ነበር። እርሱም መልአኩ ነው አሉ። እነርሱም መልአኩ ነው አሉ። ጴጥሮስ ግን ማንኳኳቱን አዘወተረ። ከፍተውም አዩትና ተገረሙ። ግን ዝም እንዲሉ በእጁ ጠቅሶ ጌታ ከወህኒ እንዴት እንዳወጣው ተረከላቸውና ይህን ለያዕቆብና ለወንድሞቹ ንገሩ አላቸው። ወጥቶም ወደ ሌላ ስፍራ ሄደ። በነጋም ጊዜ ጴጥሮስን ምን አግኝቶት ይሆን ብለው በጭፍሮች ዘንድ ብዙ ሁከት ሆነ። ሄሮድስም አስፈልጎ ባጣው ጊዜ ጠባቂዎች መርምረው ይገድሏቸው ዘንድ አዘዘ። ከይሁዳም ወደ ቂሳሪያ ወርዶ በዚያ ተቀመጠ። ከጢሮስና ከሲዶና ሰዎች ጋር ተጣልቶ ነበር። በአንድ ልብ ሆነው ወደ እርሱ መጡ። የንጉሥን ቢትወደድ ብላስጦስን እሺ አሰኝተው እርቅን ለመኑ። አገራቸው ከንጉሥ አገር ምግብ ያገኝ ነበርና። በተቀጠረ ቀንም ሄሮድስ ልብሰ መንግሥቱን ለብሶ በዙፋኑ ተቀመጠ። እርሱም ተናገራቸው። ሕዝቡም የእግዚአብሔር ድምፅ ነው የሰው አይደለም ብለው ጮኹ። ለእግዚአብሔር ክብር ስላልሰጠ ያን ጊዜ የጌታ መልአክ መታው፣ በትልም ተበልቶ ሞተ።
የእግዚአብሔር ቃል ግን ያድግና ይበዛ ነበር። በርናባስና ሳውልም አገልግሎታቸውን ፈጽመው ከኢየሩሳሌም ተመለሱ። ማርቆስ የተባለውን ዮሐንስንም ከእነርሱ ጋር ይዘውት መጡ። አሜን። እንደው ባልሰብክም ሲነበብ ደስ ይላል እግዚአብሔር ቃል። እሱ እንዲያስተምረን ጥቂት እንጸልያለን። ጌታ ሆይ ዛሬ በር ተዘግቶበት እንዴት ላምልጥ፣ እንዴት ልብረር፣ ሰንሰለቱ ከብዶኛል፣ ከአቅሜ በላይ ነው፣ ያለ ልክ ነው ለሚል ለዛች ነፍስ ቃል ይምጣላት። ጴጥሮስ ተከፍቶ እንደወጣ ከሞት እንዳመለጠ ዛሬ የማምለጥ ቀን ይሁን። ወጥመዱ ይሰበር። ለወንድና ለሴት ባሪያዎችህ አቤቱ ሕይወትና መንፈስ ያለው ቃል በልባችን ብርሃን ጸጋ ያብራ። ክብር ለአንተ ብቻ ይሁን። በኢየሱስ ስም ብለህ ስማን። አሜን። ታውቃላችሁ የመጀመሪያው ስደት በሳኦል የተደረገው ያው ጳውሎስ ተብሏል እና በጣም ከባድ ነበር። እስጢፋኖስን ቀጥቅጦ ገሎታል፣ ትዝ ይላችኋል። እና በደማስቆ ኢየሱስ ተገልጦለት ቁጣው በረደ በክርስቲያኖች ላይ። እና ለምንድነው ለእስጢፋኖስ ለጳውሎስ የተገለጠለት? ከዚህ በፊት ተናግሬ ይመስለኛል። ሳያውቅ ስለበደለ፣ ሳያውቅ እግዚአብሔርን ያገለገለ ስለመሰለው የሚጸልይ ሰው ሐናንያን፣ ማስጠንቀቂያ ደግሞ ጌታን እምቢ ቢል ፍጻሜውን የመውጊያ ብረት እንዳለበት ነገረው። በቅንነት ለሚሳሳቱ 3 ጸጋዎች እንደሚዘጋጁለት አይተናል። አንዱ ጸጋ የሚጸልይ ሰው ነው። ሁለተኛ ማስጠንቀቂያ ይሰጥሃል። 3 ፍጻሜ ይናገራል። ሆን ብለህ ግን እንደዚህ እንዳጠናነው እንደ ሄሮድስ ሆን ብለው በአመፅ ለሚበድሉ 3 ጸጋ ይከለከላሉ። እና የሚጸልይ ሰው ይነፍግሃል፣ ማስጠንቀቂያ የማይሰጥህም፣ ጽዋ እስኪሞላ ነው የሚጠብቅህ። ሁለተኛው ከባድ ነው ልላችሁ ነው። በአብያተ ክርስቲያናት ላይ ሄሮድስ ተነሳ። ሄሮድስ አማሌቃዊ ነው፣ የሃማ ዘር ነው። እንደምታዩት ደም የጠማው ሰው ነው። ሄሮድስ ማለት ጃንሆይ እንደማለት ነው። እና ስሙ ሳይሆን ይሄኛው ሄሮድስ አንቲጳስ ይመስለኛል። እና እስከ ቅድመ አያቱ መርደረሮች ናቸው ታውቃላችሁ። እና ኢየሱስ ሲወለድ ሕፃናትን ገድለዋል። አንዱ ዮሐንስን አንገት ቀንጥሰዋል። እና ደግሞ የሐዋርያትን ያዕቆብን ገድሏል። እና አባቱም እስከ ቅድመ አያቱም ደም የተጠማ ዘረ ግንድ ነው ያላቸው የሄሮድስ ዘሮች። ከአማሌቅ ጀምሮ የደከመውን የመግደል ሃማን ብታዩት አማሌቃዊ ነው። ሄሮድስ አማሌቃዊ ነው። ምንም ሙሉ አይሁዳዊ ባይሆንም በፓለስታይን ላይ አውግስጦስ ቄሳር ነው ያነገሰው። እና ስልጣኑን በጣም የሚወድ ሰው ነው። ስለዚህ በስልጣኑ ከመጣበት ሚስቱንም ልጆቹንም አክስት አጎቶቹን ሁሉ ምሽቃሩ ገሏቸዋል። እና ይሄ ሰውዬ በአይሁድ ላይ ለረጅም ሰዓት ለመንገስ ዘዴ ፈለገ። ለምን? በድምፅ ብልጫ ነው። አመቱ ሲያልፍ ተስማምቶናል ካሉ ንግስና ይቀጥላል፣ አልተስማማንም ካሉ አውግስጦስ ቄሳር ያወርደዋል። ስለዚህ አይሁድን አእምሮ ደስ ለማሰኘት ብዙ ድንጋይ ቆፈረ። አንጀታቸውን የሚያርስ ነገር ቤተ መቅደሱ ነው አለ ማለት ነው። ለብዙ ዓመት ቤተ መቅደሱን በወርቅና በፈርጥ አስቆጠቆጠው ታውቃላችሁ። ሐዋርያቱም ኢየሱስን እንዴት መቅደሱ እንዲያምር ተመልከት ብለውታል። ከዲዛይኑ ውጪ ጉልላቱን በናስ እየለበጠ ልባቸውን ለማቅለጥ ብዙ ኢንቨስት አደረገ። ቢሆንም ለአምላክ ፍቅርና ለአይሁድ ሕዝብ ፍቅር እንዳልሆነ ገብቷቸዋል። ለስልጣኑ ማራዘሚያ እንደሆነ ገብቷቸዋል። እና እንዴት አድርጌ ስስ ብልታቸውን ላግኝ፣ በልባቸው ሄሮድስ ለዘላለም ንገሱልን እንዴት ይሉኛል ብሎ ሲያድን አገኘው። ይገርማቸዋል። ያገኘው እነዚህ ክርስቲያኖች የተባሉ የአይሁድን ሕዝብ ሁሉ በስተት ትምህርት እያጥለቀለቁ የመጡትን የሚያበርድላቸው ሰው እንደሚፈልጉ ገባው። ዋና የተባለው የቸርች አማድን ያዕቆብን ያዘው። ለሙከራ ሙቀታቸውን ለመለካት ገደለው። ሉቃስ ይጽፍልን ደስ አላቸው ይላል። አገኘው እና ልክ ያዕቆብን ሲገለው አይሁድ ደስ እንዳላቸው አይቶ ይላል ቁጥር ምዕራፍ 12 ቁጥር 2 ላይ የዮሐንስንም ወንድም ያዕቆብን በሰይፍ ገደለው። አይሁድንም ደስ እንዳሳኘቸው አይቶ ጨምሮ ጴጥሮስን ደግሞ ያዘው። እና አሁን ጴጥሮስን ሊገለው ይችላል፣ አልገደለውም። ለምን አልገደለውም? በባዕል ዲያስፖራ ጂው ተሰብስበው በመጡበት የውስጥና የውጭ አይሁዶች ሁሉ ባሉበት የመንገሻ ምክንያት ያደረገው እና በባዕል ጴጥሮስን ሊያወጣ ወዶ በ16 ወታደር በሶስተኛ ወህኒ ቤት ታስሮ እንዲጠበቅ ትእዛዝ አወጣ ማለት ነው። አሁን በዚህ ሰዓት ወገኖች ሆይ ከባድ ነገር ሆነ እና ጴጥሮስ ተገደለ ማለት አንድ ሰው ሞተ እንዳልሆነ ታውቃላችሁ።
እና ኢየሱስ 3 ዓመት ተኩል ደክሞበታል። የመንግስተ ሰማይ ቁልፍ አለ የተባለ ነው። ስሙ የተቀየረ ነው። በጠላው የሚፈውስ ነው። በጣም እንደ አይን ብሌን ነው የሚያዩት። ጌታ ሆይ ያዕቆብ ሲሞት ዝም አልክ፣ ሁሉን የምትችል ኤልሻዳይ አምላክ። ጴጥሮስ ደግሞ ታሰረ። አንተ አምላክ ነህ፣ በል የወደድከውን አርግ አላሉ። አሁን ያደረጉት ማርያም የምትባለው ዮሐንስ የተባለው ማርቆስ የማርቆስ ወንጌል ጸሐፊ ነው። ማርቆስ የበርናባስ ዘመድ ነች። ታውቃላችሁ፣ ሐዋርያቱ ኢየሱስ ስጋ ደሙን የበላበት መንፈስ ቅዱስ የወረደበት የ120 ሰዎች የተሰበሰቡበት እሷ ቤት ነው ይባላል። ስለዚህ ሚሽነሪው ከበርናባስና ጳውሎስ ጋር ሚሽነሪ የወጣው ዮሐንስ የእሷ ልጅ ነው ይባላል። የመጀመሪያው ሆም ሴል ግሩፕ ወይም የቤተ ክርስቲያን እሷ ቤት ነው ይባላል። እና እቺ ሴት በእርግጥ መጠናት አለባት። እና በማርያም ቤት ብርቱ ጥብቅ ጸሎት መደረግ ጀመረ። እርሱ አንድ ነው። ጴጥሮስን የያዘ ሰንሰል እንዲበጠስ እግዚአብሔር ጣልቃ እንዲገባ በሯን ዘጋች እና በጸሎት የሚፋለሙ ጠራች። ስለ ጴጥሮስ መጸለይ ተጀመረ። ከእግዚአብሔር የተሰጠው አንደኛው ከመከራ ማምለጫ ምንድነው? ጥብቅ ጸሎት። ጥብቅ ጸሎት ምንድነው? ርዕስ ያለው ዓላማ ያለው እስኪሆን ድረስ የማትለቀው ጸሎት ማለት ነው። አንዳንዴ እንደ ለሆሳስ ነካ አድርገን ስለምንመለስ እንጂ ከብርቱ ጸሎት ማነስ የተነሳ ብዙ ምርኮ የተወሰደብን እንዳለን ይመስለኛል። ዛሬ ምርኮ ይፈታል። በእውነት እምላችሁ እዚሁ ቤት እንጸልያለን፣ ምልክት ታያላችሁ። የጻድቅ ሰው ጸሎት እንዴት ታላቅ ሥራ እንደሚሰራ ቅዱሳት መጻሕፍት ይናገራሉ። በመዝሙር 149 ሐጌ ይመስለኛል ለቅዱሳን 2 አፍ ያለው ሰይፍ ተሰጥቷቸዋል፣ በግር ብረት አለቆቻቸውን ያስሩ ዘንድ ለነሱ ክብር ነው የሚል ቃል ተጽፏል። ሄሮድስን ይግባኝ በመሄድ እና ወይም ወደ እንባ ጠባቂዎች ወደ መሄድ ሕገ መንግስትን አስከብር በሚል አታሸንፈው። መንፈስ ስለሆነ እና ይሄንንም ድል መንሳት የምትችለው መንፈሳዊ ጥብቅ ጸሎት ስትለማመድ ነው። ያዕቆብ ሩጫውን ጨርሶ ሄደ። እስጢፋኖስም ሲሞት አላዳነውም፣ ኢየሱስ ቆሞ አየው። መጥምቁ ዮሐንስም ሲሞት ሸኝቶታል። ሩጫቸውን ፈጽመው ነው። የጴጥሮስ ግን ሩጫውን አልፈጸመም። እነ ማርያም በመንፈስ ሴንስ አድርገዋል። ስለዚህ ነው ጥብቅ ጸሎት ማድረግ የጀመሩት። በዘጸአት ላይ ምዕራፍ 17 አካባቢ ስታዩ አማሌቅም የደከሙትን መግደል ጀመረ። ከግብፅ ሲወጡ ለሙሴም አማሌቅ የደከመውን እየገደለ ነው አሉት። ሄዳችሁ እዩ። ትሁትና ማላጁ ሙሴ ህዝቡ እያየው ፊቱ ተቀየረ፣ ወደ ጄኔራልነት ሲቀየር ታያለ። ኢያሱ ሰይፍ የሚመዙ መረጥልኝ፣ አሮንና ሆር ተራራ ላይ እንገናኝ፣ እጄን ደግፉት፣ እስከ ፀሐይ ጥልቀት ድረስ እጁን ዘረጋች፣ አማሌቅም ተደመሰሱ ይላቸዋል። ስለዚህ የኢያሱ ሰይፍ ማወናጨፍ አይደለም የድሉ ሚስጥር። በተራራ ላይ በእግዚአብሔር ፊት እጁን የዘረጋው ሙሴ ላይ እጅግ ታላቅ ጽኑ ጸሎት ነበር። ጽኑ ጸጋ ለእስራኤሎች ይተላለፍ ነበር። ስለዚህ ጴጥሮስ አያቅም፣ በማርያም ቤት ግን ብርቱ ጸሎት መደረግ ጀመረ። የጻድቅ ሰው ጸሎት ታሪክን ይቀይራል ወገኖች፣ በእውነት እና አሁን ከኖርኑ በላይ የምንኖረው ብርቱ ጸሎት። ሃማም መርዶክዮስን መግደል እንደ ትንሽ ነገር ቆጠረ። አይሁዳዊን ሁሉ ገላለሁ ብሎ ባጀት አስፈቀደ። ፈጣን ፈረስም አዘጋጀ፣ ቀንም ቀጠረ። ትዝ ይላችኋል፣ መርዶክዮስ ለአስቴር ነገራት፣ በንጉሥ ቤት ነኝና እድናለሁ ብለሽ እንዳታስቢ፣ አይሁድ ሁሉ ሊገደል ቀን ተቀጥሯል አላት። አስቴር መርዶክዮስ አይሁድ ሁሉ ለ3 ቀን ምንም ሳይበሉና ጾመው እንዲጾሙልኝ እዘዝልኝ አለችው። እና 3 ቀን ጾሙ። አዋጁንም ጥሳ ወደ ንጉሱ ገባች። በፊቱ ሞገስ አገኘች፣ በትረ መንግስቱን አነሳላት። የዘላለም አምላክ 3 ቀን የጾመ ሰው እኮ ይጠወልጋል። ታውቃላችሁ፣ እንደ ዳንኤል በቀን 3 ጊዜ የሚጸልዩ፣ አንበሳን የዘጉ፣ እሳትን ያጠፉ፣ ታሪክን ሩጫ የቀየሩ ኃያላን በጸሎት የሚፋለሙ ናቸው። ህልሜንም ፍቺውንም ትነግረኛለህ፣ የቀለብኩ ሁሉ ጠቢባን እምቢ ብትሉ መግደል ይሆናል አለ። ንጉሥ ሆይ ዓለም ከተፈጠረ ጀምሮ ህልሜንም ትርጉሙንም ንገሩኝ አለ። ንጉሥ የለም፣ ህልሙን ንገረን፣ ፍቺውን እናስታውቀሃለን። አጭበርባሪ ሁሉ ፍቺው እንዲህ ነው ብላችሁ ሌላ ነገር ልትነግሩኝ ነው። ህልም መፍታትህን ማቀው ህልሜን ስትነግረኝ ነው። ቀን ቀጠረላቸው፣ አንዳንዶችን መግደል ጀመረ። ትዝ ይላችኋል። ዳንኤልም ወደ ንጉሱ ገባ። ንጉሥ ሆይ ገዳውን ለጥቂት ጊዜ አስቆምልን፣ ለምን? ህልምህም እስከ ፍቺ ይነገርሃል አሉ።
ዳንኤል ለሚሳቅ ይሳቅ አብደናጎም ነገራቸው። ሌሊቱን ሙሉ ሶስቱ ሲጸልዩ አደሩ። ህልሙም ከፍቺው ጋር ተገለጠለት ይላል። የልዑል አምላክ መንፈስ ያለው ምስጢርን የሚያውቅ እንዲህ ያለ ሰው ከወዴት ይገኛል? የዳንኤል አምላክ በእርግጥ አምላክ ነው እስኪል ህልሜንም ፍቺውንም ትነግረኛለህ፣ የቀለብኩ ሁሉ ጠቢባን እምቢ ብትሉ መግደል ይሆናል አለ። ንጉሥ ሆይ ዓለም ከተፈጠረ ጀምሮ ህልሜንም ትርጉሙንም ንገሩኝ አለ። ንጉሥ የለም ህልሙን ንገረን፣ ፍቺውን እናስታውቀሃለን። አጭበርባሪ ሁሉ ፍቺው እንዲህ ነው ብላችሁ ሌላ ነገር ልትነግሩኝ ነው። ህልም መፍታትህን ማቀው ህልሜን ስትነግረኝ ነው። ቀን ቀጠረላቸው። አንዳንዶችን መግደል ጀመረ። ትዝ ይላችኋል። ዳንኤልም ወደ ንጉሡ ገባ። ንጉሥ ሆይ ገዳዩን ለጥቂት ጊዜ አስቆምልን። ለምን? ህልምህም እስከ ፍቺ ይነገርሃል አሉ። ዳንኤል ለሚሳቅ ይሳቅ አብደናጎም ነገራቸው። ሌሊቱን ሙሉ ሶስቱ ሲጸልዩ አደሩ። ህልሙም ከፍቺው ጋር ተገለጠለት ይላል። የልዑል አምላክ መንፈስ ያለው ምስጢርን የሚያውቅ እንዲህ ያለ ሰው ከወዴት ይገኛል? የዳንኤል አምላክ በእርግጥ አምላክ ነው እስኪል ታሪክን የሚቀይር ነገስታትን የሚማርክ ሞትን የሚሽር ወገኖች ሆይ ጽኑ ጸሎት በማርያም ቤት የተደረገው ከመከራ ማምለጥ። አንዳንዴ ትዝ ይላችኋል፣ ሎጥ ቤቱን ሰዶም ጎሞራ ከበቡት። መላእክትም ከቤቱ ነበሩ ያዩታል። በተሰጠው ስልጣን የማሳወርና የማውገዝ ስልጣኑ ይጠቀማል ወይስ ይለማመጣቸዋል? ሎጥ ወንድሞቼ ሆይ ወንድን የማያውቁ ሴቶች አሉ ልስጣችሁ፣ እባካችሁ ወንድሞቼ እኮ ናችሁ። ዲፕሎማሲና ቁልምጫን የጀመረው መንፈስን በዲፕሎማሲ ማሸነፍ አትችልም። መላእክቶች እጁን ስበው አስገቡት። ልክ አይደለህም፣ ምንድነው የተሳሳትኩት? እኛን ተመልከታሉ። እጃቸውን ዘረጉ፣ አሳወሯቸው ይላል። አየህ፣ በእጃችን ውስጥ ያለው የጸሎት ጉልበት ለማሰርና ለመፍታት ለመንቀልና ለመትከል የሚችል ጸሎት በቅዱሳን ጉልበት ውስጥ አለ። እና እቺ ማርያም ይሄ ሚስጥር ገብቷታል ማለት ነው። አስገራሚ ሴት ኤሊ እግዚአብሔር የተነገረብህ ነገር እንዲህ ነው፣ ልጆችና እንደዛ ይሆናሉ። እሱ እግዚአብሔር ነው፣ የወደደውን ያርግ። የዘላለም አምላክ የጸሎትን ሚስጥር አያውቅም። ቁጣን የሚመልስ መቅሰፍትን የሚያቆም ታላቅ ነገር እንዳለው ኤሊ አያውቅም። እግዚአብሔር አዘነበት በእውነት። አሮን መቅሰፍቱ ጀምሯል። ስለዚህ እኛን ስለሰደቡ እግዚአብሔር መቅሰፍትን አምጥቷል። አሮንም ድንኳኑ ጋር ቆሟል። ቆመሃል ወይ? መቅሰፍትን የሚያቆም እኮ ከሳቱ ላይ ፍም ውሰድ፣ ጸናጽሉ ላይ አድርግ፣ በሕያዋንና በሙታን መሃል ቅዱስ እግዚአብሔር ብለህ ማልድ፣ መቅሰፍቱም ይቆማል አሉ። እንደ ኢቦላ ቫይረስ እኮ ነው። ሰዎችን እየረፈረፈ አሮን መሃላቸው ሲገባ መቅሰፍቱ ቆመ። የጸሎት ጉልበት ወገኖች ሆይ ታሪክን ሁሉ የሚቀይር በአዲስና በብሉይ ኪዳን ታውቃላችሁ፣ ሰማያትን የከፈቱ ሰማያትን የዘጉ ከመከራ እንድናመልጥበት ከእግዚአብሔር የተሰጠን ብጽዕና ምንድን ነው? ጥብቅ ጸሎት። ጥብቅ ጸሎት ከማለግሽ የተነሳ ምርኮሽ የዘገየ እና ምርኮሽ የተወሰደ ቀንና ሌሊት ተመሳሳይ ህይወት በመኖርሽ ስልችት ያለች ሴት ወገኖች፣ በለቅሶም አይሆንም፣ በማጉረምረምም አይሆንም። ዋሪርና ተፋላሚ ሁን። እግዚአብሔር ታሪክን ይቀይራል። በእነ ማርያም ቤት እኮ የምናጠናው አንዱ ጉዳይ ይሄ ነው። እነ ማርያም ቤት ጸሎት ባይሆን ኖሮ ምን ይሆን ነበር? አላቅም ምን ሊሆን እንደሚችል። ያልተጻፈ ሌላ ሊጻፍ የሚችል ነገር ይከሰት ነበር ብዬ አስባለሁ። ከጸሎት የምናመልጥበት ከመከራ የምናመልጥበት አንደኛው ጽኑ ጸሎት ነው። ሁለተኛው ነው ለብዙዎቻችን የተሰወረው ይመስለኛል። እኔም ሳነብ በጣም ነው የገረመኝ። መልአኩም ገባ። ከዛ ሲሆነው ነው ቁጥር 6 ላይ ሄሮድስም ሊያወጣው ባሰበ ጊዜ በዚያች ሌሊት ጴጥሮስ በሁለት ሰንሰል ታስሮ ከሁለት ወታደሮች መካከል ተኝቶ ነበር። አስገራሚ ነው። እንደ ነገ ልትገደል እንደ ዛሬ እንዴት ትተኛለህ? በ16 ወታደር ተጠብቀ እንዴት ትተኛለህ? ትላንት ጓደኛህን ለናሙና ገሎልሃል፣ በማይምር አንበሳ ጉድጓድ ውስጥ ገብተሃል። ጴጥሮስ ግን ተኝቶ ነበር። ለምን ተኛ? እኔ ይመስለኛል የተነገረለትን ማመን። ምንድን የተነገረለት? በዮሐንስ 21:18 ጴጥሮስ በሸመገልክ ጊዜ እጆችን ትዘረጋለህ፣ ሌላው ያስታጥቅሃል፣ ወደማትወስደውም ይወስድሃል። ጴጥሮስን ቀበቶ የሚያስታጥቅ ሌላ ሰው ነው። ወደ ቀኝ ሄዳለሁ ብለህ መንገድ ትስታለህ ለማለት ብሎ አይደለም። የምትሞተው አርጅተ ነው። ምልክት ይሁን ቀበቶ መታጠቅ እስኪያቅትህ አትሞትም። ጴጥሮስ ቃል አለው።
አየ ሄሮድስ ጴጥሮስን አይገለውም። ለምን አይገለውም? ቃል አለው። የተነገረልሽ የተጻፈልህ ለአንተ እግዚአብሔር የለቀቀውን ተስፋ ቢገባ ከሞት በላይ በሕይወት መኖር ትጀምራለህ። ጴጥሮስ የተነገረለትን አመነ። በ16 ወታደሮች መሃል ተኝተው ነበር። ብዙ ጊዜ የተነገረልንን ጠዋት ቃል ሳነብ በጣም ገረመኝ። ሁለተኛ ጴጥሮስ ይመስለኛል። በደብረ ታቦር ተራራ ኢየሱስ ጴጥሮስ ዮሐንስን ያዕቆብን ይዞ ሄደ። ፊቱ ተንጸባረቀ፣ አበራ። ልብስ አጣቢ ማጠብ እስከማይችል አንጸባረቀ ልብሱ። የምወደው ልጄ እሱ ነው የሚል ድምፅ ሰማ። ኤልያስና ሙሴንም አዩት። እኔ የመንግስተ ሰማይ ክብር ያዩ ይመስለኛል በእውነት። እና ጴጥሮስ ሲጽፍ ግን በግርማው ክብር ላይ ገናናውን የእግዚአብሔርን ድምፅ ሰማን፣ ራእይም አየን። ነገር ግን ካየሁት ራእይና ከሰማሁት ድምፅ በላይ በመንፈስ ቅዱስ በመነዳት የተጻፈ የተስፋ ቃል አለን ይላል። ወገኖች ሆይ የተጻፈው ቃል ለዘላለም ይኖራል። ከኢየሱስ አፍ የወጣው ቃል ጴጥሮስ የተኛው በቃሉ ላይ ነው። ታውቃለህ፣ ያ ሁሉ ሰንሰል ቢታሰርም ሊረብሸው ደሙ ሊጨምረው አልቻለም። ለምን? እግዚአብሔር እንደተናገረ እንዲሁ ይሆናል። አንዳንዴ ቃሉን ስናምን መከራችን ይቀንሳል። ታውቃላችሁ። እና አብርሃምም ሳራን ይዟት ሄደ። ለምን ሄደ? ሶዶም ጎሞራ ተቃጥላለች፣ የግጦሽ መሬት አጣ። እና የወንድሙ ልጅ ሎጥ ደግሞ መጥፎ ሚሞሪ ያዘው። የግጦሽ መሬት ማጣት ምናልባት የቤተሰቡን በእሳት መቃጠል ሀገሩን እንዲለቅ ያደረገው ይመስለኛል። ወደ ጌራር ፍልስጤም ምድር ኖረ። እግዚአብሔርን የማይፈሩ ጨካኞች እንደሆኑ አየ። አብርሃምም ስለ ሚስቴ ሲሉ ይገሉኛል ብሎ ፈራ ይላል። ለምን? ሚስቱ በጣም ቆንጆ ነች። አብርሃም በፈርዖን እጅ በአቤሜሌክ እጅ ይሞታልን? አይሞትም። ለምን አይሞትም? ቃል አለው። እንደ አሸዋና እንደ ከዋክብት ዘሩ እንዲበዛ እግዚአብሔር ምሎለታል። አብርሃም ሳይወልድ አይሞትም። ያ ማለት እግዚአብሔር ውሸተኛ ነው ማለት ነው ወገኖች ሆይ። ስለዚህ ከተነገረው ቃል በላይ የፈርዖን ጭከና እንደ ተራራ እንደ ጎልያድ ከፍ አለበት። ለምንድን ነው የምታለቅሱት? አማሌቅ ትክክል ነው፣ ረጅም ነው፣ ቅጥሩ ፈረስ ያስጋልባል፣ እንደ አንበጣ ነው ቁመታችን ስስቲያይ። ነገር ግን እኛ ቃል አለን። ኢያሱና ካሌብ ይህን ምድር አወርሳችኋለሁ ብሎ የተናገረን እግዚአብሔር እንደተናገረው ያወርሰናል። ካሌብና ኢያሱ በልባቸው ያለውን ቃል ስለተናገሩ የገቡበት ይገባሉ ተባሉ። እነዛ ግን አለቀሱ። ወደ ግብፅ ለመሄድ ሌሊቱን ሙሉ አለቀሱ። መሪ መረጡ፣ ፊታቸውን ወደ ግብፅ አዞሩ። እግዚአብሔር ምድረ በዳ ሙቷል፣ በቃ አለቀ። አማሌቅ እኮ ሊፈራ ይገባዋል። ትክክል ነው፣ ረጅም ነው፣ 3 ሜትር ቁመቱ፣ አብኖርማል ናቸው። ነገር ግን ከአማሌቅ በላይ የእግዚአብሔር ቃል ታላቅ ነው። የእስራኤሎች ችግር የሚያዩት ነው የሚመራቸው፣ የሚሰሙት ነው የሚወስዳቸው። የተነገረው የእግዚአብሔር ቃል ግን ወገኖች ለዘላለም ይኖራል። ስለዚህ ነው ጴጥሮስ ከመከራ የምታመልጠው አንዱ ጽኑ ጸሎት ስትለማመድ፣ 2 የተነገረልህን ስታሰላስል ነው። የተጻፈልህ ሲገባህ ነው። ከእግዚአብሔር ቃል በላይ ወገኖች እምነትን የሚፈጥር የለምና ነው። ይሄ የልጅ ልብስ ነው። አዎ የልጅ ልብስ ነው። እኔ የሰፋሁት ነው። ክፉ አውሬ ቦጫጭቆታል፣ ማቅ ለበሰ፣ እስክሞት አዝናለሁ አለ። ኧረ እባክህ ያዕቆብ፣ ከዋክብትና ነዶ ሲሰግዱለት ልጅ አልነገረህምን? እኔና እናተ ወንድሞችን ሰግድልህ ይሆንን አላልክምን? በልብህ አላኖርከውምን? እግዚአብሔር ሳይናገር ያደርጋል። ካየኸው ጨርቅ ነው ወይስ የተነገረ ቃል ነው የሚበልጠው? ያዕቆብ ለቅሶ እግዚአብሔርን ደስ የሚያሰኝ አይደለም። ልጄ በሕይወት አለ፣ ለምን ቃል መጥቶልኛል ብትል ኖሮ እሱ ነው እግዚአብሔርን ደስ የሚያሰኝ እምነት። ወንድሞች ልጆች እኮ በአርቲፊሻል ጨርቅን ያስለቀሱ። የተነገረልህን ብታምን ኖሮ እንባህ ይደርቅ ነበር። ለብዙ ዓመት አለቀሰ። ብዙ ወንድሞች አሉ። ተጽናና፣ እምቢ አለ። እስክሞት ሐዘኔን አላቆምም። ማቅ ለብሶ መሬት ተቀመጠ። ከብዙ ዓመት በኋላ ዮሴፍ በሕይወት አለ ሲሉት የነፍሱ ሕይወት ታደሰች። እግዚአብሔር ደስ አይለውም በዚህ። የሚያውንማ ሁሉም ያምናል። ዮሴፍን በዓይንህ አይተህማ ምንድን ነው ደስታው? ይሄ እኮ እግዚአብሔርን የማያምኑትም ያደርጉታል። ቃሌን አምነህ የተቦጫጨቀ ጨርቅ ስታይ አላለቅስም ብትል ኖሮ፣ ቃል አለኝ ብትል ኖሮ ይጨበጨብልህ ነበር። አንዳንዶች የምናለቅሰው በእውነት እግዚአብሔር ከኛ ርቆ አይደለም። 40 ቀን ሙሉ ሳትበሉ ሳትጠጡ 20 ቀን ሙሉ ልክ ነው። ፀሐይ አላያችሁም፣ መርከቡ ተሰብሯል። ነገር ግን
የኔም ይሆን የሱም መሆን የተናገረውን የሚፈጽም ጌታ ከጸጉራችሁ አንዱም አይነቀልም ይላል። በባህር ውስጥ ቆመው የተናገረው እንደሚሆን አምናለሁና አይዟችሁ አለ። ስለዚህ ነው ማርያምንም ያለቻት ኤልሳቤጥ የተነገረው ቃል ይፈጸማልና ያመንሽ ሴት ብፅዕት ነሽ አለቻት። በአንቺ ላይ የተነገረው ቃል ይፈጸማል። ሰይጣን ቃሉን ሊሽረው አይችልም። ዳዊትም በሳኦል እጅ አንድ ቀን እሞታለሁ ብሎ ወደ ፍልስጤም ምድር ሄደ። ለ1 ዓመት ከ2 ወር አንኩስን አገለገለው። የዘላለም አምላክ ዳዊት በአንኩስ ይሞታል፣ በሳኦል እጅ ይሞታል? አይሞትም። ለምን አይሞትም? ንጉሥ እንዲሆን በሳሙኤል አፍ ቃል ገብቶለታል። አየህ፣ በቃሉ ላይ ሳናምን ስንቀር ፍርሃት ይመጣል። ፍርሃት ደግሞ ኃጢአትን ይወልዳል። አየህ፣ በዚህ ምክንያት ነው ጴጥሮስ ይገርማቸዋል በሰንሰል ውስጥ በሞት ውስጥ መተኛት ጀመረ። ቤርሳቤ ከአንቺ በላይ ከሰለሞን በላይ እነ አዶንያስ ቆንጆ፣ እነ አቢሴሎም ንግግር የሚችሉ፣ እነ ሰፋጥያስ የተባሉ እነ ዳንኤል የአቢግያ ልጆች አሉ። እግዚአብሔር ግን እንዲህ ይላል ያንቺ ልጅ ይነግሳል አላት። የኔ ልጅ ይነግሳል እግዚአብሔር አለ። አመጣጡ እድሜውም ትንሽ ቢሆንም አመጣጡ ባያምርም ልጅሽ ይነግሳል ቃል መጣላት። ነገር ግን ንጉሥ ዳዊት አረጀ፣ በሱ ፋንታ የሚነግሰውን አላሳወቀም። ህዝቡም ሲጠባበቁት ልብስ ደረቡለት እስከማይሞቀው። ቆንጆይቱ አቢሳ መጣች ልታሞቀው። ይገርማችኋል፣ በፋንታው የሚነግሰውን ይፈልጉ ነበር። ዳዊት ግን አረጀ፣ ዝምም አለ። እችን ክፍተት ተጠቅሞ አዶንያስ እኔ ንጉሥ ነኝ አለ ይላል። ሰለሞንን ሄዳችሁ ይሁት አባቴ ትነግሳለህ አላልከኝምን? አዶንያስ እኮ ይኸውልህ ነገሰ፣ 1000 ዓመት ንገስ አሉት። ካህኑ ከሌና ከሌ ጀነራሎች ከሱ ጋር ናቸው። አታነግሰኝምን ሲል አታዩትም። ሰለሞን በቦታውም የለም። እንዲያውም ናታን ነው ለቤርሳቤ ነገራት፣ ቤርሳቤ ለዳዊት ነገረችው። ሰለሞን ተፈለገ። በፋንታ ሲነግስ ሽርጉድ አትልምን? ኖ ተናግሮኛልና ያለው ይሆናል። ሰለሞን ተፈልጎ መጣ። በበቅሎ ላይ ተቀመጠ። በጊዮን ቀቡት። ምድር ተንቀጠቀጠች። ወገኖች ሆይ ቃል አለው። መርዶክዮስም ያለመናወጥና ያለመነሳት በደጅ ተቀምጦ ሳለ ሃማ ተናደደ ይላል። የተቀመጠው ለምንድን ነው? አይሁድ አይጠፋም። ከማይጠፋ ዘር እንደተወለደ ስለገባው ከሃማ ሰይፍ በላይ እምነቱ ተዘልሎ እንዲኖር አደረገው። የተነገረላችሁ ይፈጸማል። በዚህ ጉባኤ በእውነት እግዚአብሔር ይላል መከራ የበዛው እምነት ስላነሰ ነው። እኔ ካንተ ስለጎደልኩ አይደለም። ለባሪያዎቼ ከቀስት ያመልጡ ዘንድ ምልክትን ስላልሰጠው አይደለም። ለአንዳንዱ በህልም ተነገረ፣ ለአንዳንዱ በትንቢት ተነገረ፣ ለአንዳንዱ በቃል ተነገረ። ወገኖች ቃሌን ማመን ስላቃተህ ነው እንጂ ሰንሰሉ ከብዶ አይደለም። ከሄሮድስና ከሰንሰሉ ከሞቱ በላይ በህይወት የሚያኖር የእግዚአብሔር ቃል በእናንተ ላይ ይስራ። ተራ ሰው አይደለህም ወገን። ከእግዚአብሔር የተሰጡ 5 የመከራ ማምለጫዎች ምንድን ናቸው? አንደኛው ብርቱ ጸሎት ነው። ሁለተኛውስ የተነገረልህን ቃል ማሰላሰል ነው። ሶስተኛው ድርሻህን መወጣት። ትንሽ ይመስላል፣ ለተነገረልህ ከመከራ ለማምለጥ ግን ትልቅ አስተዋጽኦ አለው። ይህንን ቁጥር 7 ላይ ምዕራፍ 12 ቁጥር 7 ላንብብላችሁ። እነሆም የጌታ መልአክ ቀርቦ በቤት ውስጥ ብርሃን በራ፣ ጴጥሮስን ጎኑን መጥቶ አነቃውና ፈጥነ ተነስ አለው። ሰንሰሎቹም ከእጁ ወደቁ። መልአኩም ታጠቅ አለው፣ ጫማህን አግባ አለው፣ ልብስህን ልበስ አለው፣ ተከተለኝ አለው። ትንሽ ይመስላችኋል? እና ጨለማውን ማብራት አይችልም፣ መልአኩ አበራለት። ሰንሰሉ መበጠስ አይችልም፣ በጠሰለት። ጫማውን ማድረግ ግን ይችላል። ጴጥሮስ ጫማህን አርግ። መልአኩ እጄ በሰንሰለት ከብዷል፣ እባክህ አጥልቅልኝ። አትቀልድ፣ አጥልቅ ብራዘር። ከመከራ ማታመልጠው ትንሽም ብትሆን ድርሻህን ስለማትወጣ ይሆናል። ቀበቶን አርግ ብራዘር። ናናውን ተከተለኝ። ኧረ እባክህ ዘለኝ፣ ስንት ቦዲጋርድ አለ ይገሉኛል። እግር አለ ብራዘር። ሰንሰሉ ጋር ሲደርስ በሮቹ አውቀው ተከፈቱ። ለምን? ጴጥሮስ መክፈት አይችልም። ስለዚህ መውጫው ላይ መልአኩና ጴጥሮስ ተጋግዘው ወጡ ብትል እግዚአብሔር አይቆጣም። ድርሻ ትንሽ ቢሆንም ለትልቁ ገድል አስተዋጽኦ አለው። አንዳንዴ እግዚአብሔር ሁሉን አብኩቶ ጋጉሮ እንዲያጉርሰን እንፈልጋለን። እንደ ፓሲቭ ይሆናል። ይሄ እኮ አእምሮ በክርስቶስ ደም የነጻ በመንፈስ ቅዱስ የተሞላ በጣም ብሪሊየንት ኮማ እንዳለን በእውነት አልተጠቀምንበትም። ሁሉን እግዚአብሔር ጀምሮ እግዚአብሔር እንዲጨርሰው እንፈልጋለን።
የኛን ድርሻ እንተዋለን ማለት ነው። ታውቃላችሁ አዳም ሲያጠፋ በምትገለባበት ሰይፍ በእሳትና በኪሩቤል ነው በሩን የጠበቀው። ኪሩቤል ማለት አንድ መልአክ አይደለም፣ የመላእክቶች ብርጌድ ነው የተጠበቁት። በመላእክቶቹ ብቻ አልታመነም። 24 ሰዓት የምትሽከረከር ሰይፍ በእሷ ብቻ አልታመነም፣ እሳት አነደደበት። ለአንድ አዳም ይሄ ሁሉ ሴኩሪቲ ምንድን ነው? አዳም ታላቅ ሰው ስለሆነ ነው። አእምሮ እንደምታስቡት አይደለም። አሁን ሁለተኛው አዳም በክርስቶስ ዳግም የተወለደው ማንነትህ በጣም እኮ አስገራሚ ነው። እግዚአብሔር ድርሻችን እንድንወጣ ኢየሱስ ይርዳ። መጸለይ ነው ድርሻ። ምናልባት እኔ አላቅም። እንደ ሙሴ በትርን መዘርጋት ነው ያንተ ድርሻ። እኔ አላቅም። ቀበቶ እንደመታጠቅ ያክል ይሆን? እንደ መርዶኪዮስ ለአስቴር እንደ መናገር ያለ ይሆን? አላቅም። ጥቂት ብትመስልም ግን ማድረግ የሚገባህን ካላደረግ ስንፍና ይሆናል። ከመከራ ማምለጥ አትችልም። አንዳንዱ ሳላገባ እድሜ ያለፈ ሊል ይችላል። ልብ ደንገጥ ያለውን ጠይቀሃል ወይ ነው መጀመሪያው። እግዚአብሔር እኮ ስሙ አከሌ ነው ቁመቷ ይህን ያህል ሜትር ነው አይልህም። ሁኔታዎችን ያዘጋጃል። ያንተ ድርሻስ? ጉባኤ ሲያልቅ በር ላይ መቆም አለቀ። ክርስቲያን ትሆን እንጂ በእውነት ልብ ውደዳት። አንዱን ጮኛም ቢያለ ሌላውን ትጠይቃለህ። ቃርሚያ እኮ የሚባለው እንደ ርብቃ ያ ነው። አንዱን ትቃርማለህ፣ አንዱ ላይ ይሳካል። ድርሻን ስትወጣ እግዚአብሔር መንገድን ያቀናል። ቁጭ ብለህ ንግድም ብሎ ቁጭ ብለህ አይሆንም። ታካይ ሰው ዳተኝነት ያጠፋዋል ይላል። ቁጭ ብሎ ያልማል። ብንን ሲል አልጋ ላይ ቁጭ ብሎ አንድ እርምጃ እንኳን ቀበቶ መታጠቅ ከቻልክ፣ ጫማህን ማረግ ከቻልክ፣ ጫማው አለ እኮ ተከተለኝ ሲል መራመድ። እዛ ፊት እኮ የተዘጋ በር አለ። ዝም ብለህ ትሄዳለህ። ስትደርስ የሚሆን ነገር አለ። እና ጴጥሮስ ከመከራ እንዲያመልጥ የረዳው ብርቱ ጸሎት፣ የተደረገለትን ማመን ብቻ ሳይሆን ድርሻውን መወጣት። በጣም ጥቂት ነገር ብታደርግ ህይወቷ ተአምራዊ ለውጥ የሚሆንላት ሴት እዚህ ቤት አለች። በእውነት ትንሽ እኮ ነው። በልብ ሂድ የሚልህ ፓርት ላይ 2-3 እርምጃ ሂድ። 99.9 ኢየሱስ ይሄድልሃል። በቢዝነስ ነው፣ በትምህርት ነው፣ በጋብቻ ነው፣ በአገልግሎት ነው። አየህ፣ ትንሽ መሞከር፣ በእምነት መሞከር። የዘላለም አምላክ ሌላውን ረድኤት ይጨምርበታል። እንደዛ ነው አሰራሩ መንፈሳዊ ነገር። አራተኛውን ከጊዜው አንጻር ቁጥር 12 ይሁ ቁጥር 12 ላይ ባስተዋለም ጊዜ እጅግ ሰዎች ተከማይተው ይጸልዩበት ወደ ነበረው ማርቆስ ወደ ተባለው ወደ ዮሐንስ ወደ ማርያም ቤት መጣ። አራተኛ የተዘጋጀልህን ማምለጫ ማወቅ። እግዚአብሔር ያዘጋጀልን ሰው መረዳት ማለት ነው። ጴጥሮስ የሄደው ወደ ማርያም ቤት ነው። አስገራሚ ነው። ከመከራ አንዳንዴ የምታመልጥበት ሰዎችን ያዘጋጃል። እኛ ሮንግ ሰዎች ጋር ነው የምንሄደው። 7 ሰገሎች በከዋክብት ተመርተው መጡ፣ ከዋክብቷ ጠፋች፣ ወደ ሄሮድስ ሄዱ ይላል። እግዚአብሔር አላዘጋጀም ሄሮድስን። ለገዳይ ሚስጥርን ነገሩት። አየህ፣ ዕጣን ከርቤና ወርቅ ሰጡት። ስግደታቸው ከእንባ ጋር ተቀላቀለ። ለማይገባው ሰው ነገሩ ማለት ነው። እግዚአብሔር አላዘጋጀም። ለ7 ሰገል ያዘጋጀው ኮከብን ነው። በቃ እነሱ ግን ወደ ሄሮድስ ሄዱ። ትክክል አይደለም። ለማይገባው እግዚአብሔር ያላዘጋጀው፣ ጴጥሮስ ግን ገብቶታል። እግዚአብሔር ያዘጋጀው ለጊዜው ማምለጫ፣ ለሱ በጸሎት ኮንታክት ያደረገችው ማርያም ነች። ጴጥሮስም ገብቶታል። ተናበዋል ማለት ነው። አንዳንዴ መከራህን የሚያብስብህ ያልተዘጋጀው ጋር ስለምትሄድ በቁስል ላይ ቁስል ይጨምርልሃል። ቆም ብለህ ለኔ ያዘጋጀው ሰው ማን ነው? ለኔ ያዘጋጃት ሴት ማን ነች? መሰለል ነው። መንፈስ ቅዱስ ይጠቁማል። ብዙዎች ተሳስተዋል ታውቃላችሁ፣ ወዳልተዘገላቸው ሰዎች። አንደኛ ነገሥት 13 ኢዮሮባም መስዋዕቱ ይፈርሳል፣ ኢዮስያስ ይነሳል፣ አመዱም ይፈሳል። ንጉሱ እጁን ዘረጋ፣ ጸለየለት፣ ተነሳ። እባክህ ብርና ወርቅ ልስጥና አለው። ኖ እግዚአብሔር አንተን አላዘጋጅም ለብርና ወርቅ። እንዲያውም አትብላ፣ አትጠጣ፣ ከእጁ ምንም አትቀበል ብሎኛል። በሌላ መንገድ ሲሄድ ሽማግሌው ነቢይ መልአክ ልኮኛል፣ ልጄ ስለራበው መልሳ አብለው አለኝ አለው። ያላዘጋጀው ሰው በሐሰተኛ መልእክት ወደ ቤት ወሰደው። በአንበሳ እንዲገደል ያደረገው እግዚአብሔር ባላዘጋጀው ቤት እንጀራ ስለበላ ነው።
አንዳንድ የዋህ ቃልን ሁሉ ያምናል። ያን ሁሉ የዋህ ሆኖ በጽድቅ ወንጌል ሰብኮ ኢዮሮብዓምን ሳይፈራው ታዞ፣ ነገር ግን እግዚአብሔር ያላዘጋጀለት ሰው ቤት ሄደ። አደጋ ገጠመው። ታውቃላችሁ፣ ለሰው ሰውን ያዘጋጃል እግዚአብሔር። ለጴጥሮስ ስኬትና ከመከራው ማምለጥ መልአኩ ብቻ አይደለም፣ ማርያምም አስተዋጽኦ አላት። ገብቶታል። የምትወልጂው ልዑል የእግዚአብሔር ልጅ ነው፣ ለመንግስቱ ፍጻሜ የለውም፣ የአባቱ ዙፋን ይሰጠዋል። ይሄ ነገር እንዴት ይሆናል እያለች ስትል ዘመድሽ ኤልሳቤጥ ከጸነሰች 6 ወር ነው አላት። ይህ ምልክት ሰጣት እና ማርያምም ገብርኤል ከሄደ በኋላ ወደ ተራራማው ወደ ኤፍሬም ምድር ወደ ኤልሳቤጥ ሄደች። ለማርያም ያዘጋጀው የጊዜው መድኃኒት ማን ነው? ኤልሳቤጥ ነች። ዘካርያስ ነው። ሰላም አክስቴ ኤልሳቤጥ ስትላት መንፈስ ቅዱስ ወረደባት። ከጌታ የተነገረው ይፈጸማልና ትክክል ነው፣ የጌታዬ እናት ነሽ፣ የወለድሽው ንጉሥ ነው ዘረዘረችላት። አንዳንዱ ጸጋ የሚላጨው ጋር ሄዳል፣ አንዳንዱ ጸጋ የሚገጥመው ጋር ሄዳል። እግዚአብሔር ያዘጋጀልህን ታውቃለህ ሆይ? ሚስጥርህን ሁሉ ዘግዝከህ የምትነግረው ለማን ነው? እንዲጸልይልህ የምትሄደው ወደ ማን ነው? እንደ ደሊላ ጉልበት ላይ አስተኝቶ የሚላጭህ እያባበለ በአፉ ከቅቤ የለሰለሰ ቃል ይነግራል፣ በልቡ ሰልፍ የሚያዘጋጅልህ ሰው አለ። ወገኖች ሆይ እግዚአብሔር ያዘጋጀልን ይገባን ዘንድ የልቦናችን አይኖች ጥበብ ይሞሉ። በእውነት የብዙዎቻችን መከራዎች ሮንግ ፐርሰን ጋር ስለምንሄድ፣ መከራውን ያከበደው ለማይገባው የማይገባውን ስለተናገርክን። ለሁሉ አይነገርም። በሁሉ ቤት አትሄድም። የስስታም እንጀራ አትብላ፣ ብትበላ ትተፈዋለህ ይላል። የክፉ ወዳጆች እጅግ መከራ ያገኛቸዋል ይላል። እንዴት ብዬ ልንገራቸው? የክፉ ባልንጀሮች አሉ። ከሰው የተነሳ የቆሰሉ ብዙ አሉ። ቤተክርስቲያን የለቀቁ አሉ። ወዴት ሀገር በንኔ ልጥፋ የሚሉ አሉ። ጥፋቱ ያንቺው ነው። ባልንጀራ ምርጫ ላይ ጥበብ የለሽም። ሚስጥርን የምትነግሪው ለማን እንደሆነ አታውቂም። ወደድኩ ስትይ ሚስጥርሽን ሁሉ የተጣላሽ ደግሞ ብን ብለሽ እንደዚህ አይኖርም። ዳያሜትርሽን መለካት ነው። እንደ ቅድስተ ቅዱሳን እኮ ነው የእግዚአብሔር የሰው ህይወት። ቅድስተ ቅዱሳን ቅድስት አደባባይ ያለው ቅድስተ ቅዱሳን አንድ ሰው ነው የሚገባው በአመት አንዴ። ቅድስት ውስጥ ካህናት ነው ውዥ የሚሉት ታውቃለህ። ስለዚህ እንደ አደባባይ ሃይ በዲስታንስ የምትለዋለህ፣ እንደ ቅድስት ጠጋ የምታደርገዋለህ፣ ወደ ውስጥ የምታገባው ማለት። ያንዳንዱ ሰው ልብ ለሁሉ ክፍት ነው። አጥር እንደሌለው በር አይሆንም። ህይወት እንደዛ አልተቃኘም። ሁሉም ብትወድም ሁሉን አታምንም። ያንዳንዶቻችሁ መከራ ባልተዘጋጀ ሰው ምክንያት የመጣ በትር ነው። ዮሴፍ ለወንድሞቹ ትነግራለህ። ወሬኞችና ቀናተኞች እኮ ናቸው። ጉድጓድ የጨመሩት ጥፋቱ ያንተ ነው። ለያዕቆብ ንገረው ይጸልይልሃል። ላልበሰለ ለቀናተኛ ትነግራለህ፣ ጉድጓድ ይጨምርሃል። ጉድጓድ ውስጥ ሆነ ወዮ ብትል አይሰማህም ጌታ። አይሆንም። ለደሊላ ሚስጥሩን ሁሉ ነገራት። አረ ሳምሶን የልቡን ሚስጥር ሁሉ ለማን ነው የምትነግረው? ላልተገረዘች ሴት። አይኔ ጠፋ ጸጉሬ የተላጨ ስንዴ ልፈጭ ነው ብትል አይሆንም። በኋላ እግዚአብሔር ያዘጋጀለት ማርያም ቤት ትዝ አለው ይላል። ትዝ የሚል የቱ ነው? ኮኔክሽን አለው ያስቀድሞስ። አንድ ቦታ በለስን ናና ንገስብን አሉት ዛፎች። ኧረ እባክህ የሚጣፍጠውን ፍሬን ትቼ አልነክስም። ወይ ናና ንገስብን፣ ሰውና እግዚአብሔርን ደስ የማሰኝ ወይኔን ትቼ አልነክስም። እሾክ ላይ ንገስብን አሉ። ኑ ተሰብሰቡ በጥላይ። እሳት ከውስጥ ወጥቶ በላቸው ይላል። እንደው ከስሩ የምትሰበሰበው ማን ነው? በላይ ያነገስከው ማን ነው? ፓስተር ያረከው በላይ ማን ነው? ሁሌ ዩቲዩብ እየከፈትክ እንደ ወተት የምትጠጣው ማንን ቃል ነው? የልብ ሚስጥረኛስ ማን ነው? ከእግዚአብሔር የተዘጋጁ እንደ ማርያም ናቸው። መርዶክዮስ ኮኔክሽኑ ከአስቴር ጋር ነው፣ ይገባዋል። ለማንም ጥሩም ባይነፋም ኢየሱስ በምድር የሚነግረው ለዮሐንስ ነው። ወደ ደረቱ አስጠግቶ ይፈል ለነ ጴጥሮስ ቆይቶ ነው አንዳንድ ነገር የሚነግራቸው። ከናንተ መሃል አንዱ አሳልፎ ይሰጠኛል። ባክ ዮሐንስ አስጨነቀን። ማን ነው?
ጌታን ጠየቀው። ጌታ ሆይ ተጨነቁ እኮ ማን ነው አሳልፎ የሚሰጥ? ሁሉም አፋፉን ሲያዩ ከኔ ጋር በወጭት የሚያጠቅሰው ነው አሉ። አረዘመው ስቴትመንቱ። ለምን? ይሁዳ ነው ቢል በከንፈሩ እንቅስቃሴ ያውቃሉ። እነ ጴጥሮስ ለጊዜው ይሄ ሚስጥር ሊገባቸው አይገባም። ከኔ ጋር በወጭት የሚያጠቅሰው ነው። ዮሐንስ ብቻ ነው የገባው። ኢየሱስ ሲያጠቅስ፣ ይሁዳ ሲያጠቅስ ኮድ ነው የሰጠው። ተግባቡ። አየ ሐዋርያው ዮሐንስ ፊቱ አልጠቆረም፣ ደሙ አልፈላም፣ ጭጭ ዋጥ። እነ ጴጥሮስ ለድሆች ገንዘብ ስጥ ያለ መሰላቸው ይላል። ጴጥሮስ ግን ያውቃል። ዮሐንስ ያውቃል፣ ጴጥሮስ አያውቅም። ለምን ብትሉ ሚስጥር ሊነገረው ጴጥሮስ ገና ነው። ቢነገረውስ አለቀ ታሪኩ። አይደለም ይሁዳን ለማልኮስ የሰደደው ለጭንቅላቱ ጆሮውን ቆርጦታል። ኮፍያ ስላደረገ ተንሸራቶ ነው ይላሉ። ይሁዳን ጓዳ አንድ ጉዳይ አለኝ ነው የሚለው። አለቀ በቃ። የትንቢቱ ቃል እንዴት ይፈጸማል? ኢየሱስ የነገረው ለዮሐንስ ነው። ለምን? ቢወደውም ጴጥሮስ ገና ነው። አብርሃም ቢወዳትም ስለ ይስሐቅ መታረድ ለሳራ አልነገራትም። አህያውን ጠብቁ አላቸው። ለነሱም ገና ነው፣ አይገባቸው። ራሱ ለይስሐቅ የነገረው በ2 ደቂቃ ውስጥ ነው። በእውነት ለማን ምን እንደሚናገሩ ያውቃሉ። ስለዚህ ነው ጴጥሮስ ብንን ሲል በማን ቤት መሄድ እንዲገባው ትዝ አለው። ማርያም መጣችለት። ትክክለኛ ቦታ ነው ሄደው። አስገራሚ ነው። ትክክለኛ ሰው ጋር ነው ሄደው። በመንፈስ ኮኔክት ተደራርገዋል ማለት ነው። እግዚአብሔር ያዘጋጀልህ ሰው ይገባሃል ወይ ነው። 5ኛ ነው የመጨረሻው። ከመከራ ለማምለጥ ወገኖች፣ መከራ በሚገጥም ሰዓት ከመከራ ለማምለጥ ልታውቃቸው የሚገቡ 5 ነገሮችን ያጠና ነው። አንደኛው ጽኑ ጸሎት፣ መልስ እስክታገኝ፣ እስኪፈታ፣ እስኪበራ፣ ሰንሰል እስኪወድቅ ጽኑ ጸሎት። 2 የተነገረልህን ቃል ማሰላሰል። 3 ድርሻህን መወጣት። 4 እግዚአብሔር ያዘጋጀልን ሰው ማወቅ። 5ኛው ብድራትን መገንዘብ ነው። ብድራት ምንድን ነው? አየህ ብድራቱን ነው። ቁጥር 23 ላይ ያዕቆብን ገደለው፣ ዝም። ጴጥሮስን አሰረው፣ ዝም። እነ ማርያም ግን ያውቃሉ። ጽዋው ሲሞላ በበትር እንደሚመታው፣ በአደባባይ ትል በልጦት እንደሚሞት ያውቁ ነበር። አየህ ፍትህን የሚበይን አምላክ እንዳለ ሲገባ ትረጋጋለህ። አየህ መከራ የሚቀንስልህ በጊዜው ፍትህ የሚበይን አምላክ እንዳለ ስታውቅ። ሄሮድስ እንደፋነን አይቀርም፣ እንደ ዶሮ አንገታቸውን እንደቀላ አይቀርም። አየህ ለቅዱሳን የሚቀና በዙፋኑ ላይ አለ። የጊዜ ጉዳይ እንጂ እግዚአብሔር ተሸንፎ አይደለም። እስጢፋኖስ ሞተ፣ እግዚአብሔር ተሸንፎ አይደለም፣ ሩጫውን ስለጨረሰ ነው። ያዕቆብን ገደለው፣ ጸሎት ስላልሰማ አይደለም፣ እግዚአብሔር ጉዳይ አለው። አየህ ምክንያት ፈልጎ በተራራ ላይ በዙፋኑ ላይ ለችሎት ተቀመጠ። ህዝቡን ሁሉ ሰብስቦ እኔ አምላክ ነኝ ብሎ ክብርን ሲወጥ አይናቸው እያየ መልአክ መጥቶ ጠቅ አደረገው። አንድ ጆሴፈስ የተባለ ጸሐፊ ሰው እያየው አንጀቱ ተስቦ ለ5 ቀን በከባድ የአንጀት ህመም ቅጣት ነው ማለት አይደለም። ለሄሮድስ ግን በትክክል የተጻፈው መልአክ መጥተው ትሎች በሉት፣ በህይወት እያለ በሉት። አታሙ አረ እግዚአብሔር የነ ጴጥሮስ አምላክ ለካ ይሰራል። አየህ ስለዚህ ነው ጻድቃን የሚጠሉ ይጸጸታሉ። ወይ ትሰማለህ ወይ ታያለህ። ስለ አንቺ የሚዋጋ አምላክ በዙፋኑ ላይ አለ። መከራሽን ቀለል የሚያደርገው እሱ እኮ ነው። እግዚአብሔር ለክፎች አሳልፎ እንደሰጠ እንደማያይ እንደማይሰማ ፍትህ እንደማይበይን ከቆጠርክ ንዴት ይጨምራል። በቀልና ቁጣ ውስጥ ትገባለህ። ፍትህ የሚበይን ያንቺ አምላክ በስራ ላይ ነው። በጊዜው አጋዥ አይፈልግም። የተነቀነቀ መስፈሪያ ለእያንዳንዱ ያቀምሳታል። ከአምላካችን እጅ ማምለጥ አይቻልም። ሳኦል ለምን ታሳድዳቸዋለህ አላለውም። ታውቃለህ ለምን ታሳድደኛለህ? እነሱን እኮ አሳድርክ ማለት እኔን ነው። ከእኔ ጋር ነው ግብግብ የምትፈጥረው። ገማሊያ ገብቶታል። እነዚህ ሰዎች ከእግዚአብሔር ናቸው፣ ከእግዚአብሔር ጋር እንዳትጣሉ ተጠንቀቁ። ከነ ጴጥሮስ ጋር አይደለም። እሱን ነካ ማለት እግዚአብሔር ነካ። የአይኑን ብሌን ነካ ማለት ነው። 24 ሰዓት በጥበቃ ላይ ናቸው። አልገባህም? አሳጥማጅ ነው፣ አልተማረም። ገማሊ የምትለው አይደለም። እግዚአብሔር ከሱ ጋር የሆነ ህዝብ ያስፈራል። ስለዚህ ነው እንማልዳለን እንጂ አንቆጣም። ለምን? ጽዋው ከባድ ነው። ቅዱሳንን አትንኩብኝ ብሎ ነገስታትን ገሰጸ የሚሏችሁ እኮ ነው።
እነሱ ስለራሳቸው ባይሟገቱም የሚፈርድ የሚበቀል አምላክ አለ። ሃማ በሰራው ግምት ላይ ነው የተንጠለጠለው። ዘመዶቹ አውቀዋል። ይሄ ልትወድቅለት የጀመርከው እግዚአብሔር አይለቅህም አሉት። ንጉሥ ነኝ፣ 127 ሀገር ጠቅላይ ሚኒስትር ነኝ፣ ንጉሱ በእጄ ነው ብትል አይሆንም። የሰማይ አምላክ ይዋጋላቸዋል። በግብፅና አታይም ባላቅም የተነበየው እንደ እንስት አንበሳ ተኝቷል። እስራኤልን መርገም አትችልም፣ አምላካቸው የሚዋጋ ነው አሉ። አራት ባርካቸው አትርገማቸውም አሉ። እኔ ባርክ ብሎኛል አለቃለሁ። የእግዚአብሔር ፍትህ የሚበይን አምላክ ወገኖች ሆይ ብድራት አለ። ብድራቱ ምንድነው? ቤተክርስቲያን በድልነሽነት ጨመረች። ብድራቱ ምንድነው? የጸለየችው ማርያም ልጇ ሚሽነሪ ሆነ። ብድራቱ ምንድነው? ከማርያም ቤት ማርቆስ ወንጌል ወጣ። ብድራቱ ምንድነው ወገኖች? በቤቷ መንፈስ ቅዱስ አደረ። ብዙ ሚሽነሪዎች ዓለምን አንቀጠቀጡ። ብድራት ማለት ለክፉም ለደግም አጸፌታዊ ምላሽ ማለት ነው። ዛሬ በዚህ ቤት እግዚአብሔር መልስ አለው። ሰዓት ላይ ነኝ፣ ትክክለኛው ሰዓት። መከራሽ በዛ፣ ከአቅምሽ በላይ ያለ ልክ ሆነ፣ እግዚአብሔር ይላል መልስ አለው። ከመከራሽ ለማምለጥ ትፈልጊያለሽ? ለአንዳንዶች እግዚአብሔር እንዲህ ይላል፣ ጸሎትሽን ትንሽ ጨምሪው። አይሽ የመከራሽ ብዛትና የጸሎትሽ መልስ ምትኩል አይደለም። ትንሽ ጨምሪው። አይሽ ከውፍረትሽ የተነሳ ቀንበሩ ይሰበራል። እንደ ማርያም ብርቱ ጸሎት ምርኮን ይመልሳል። ለአንዳንዶች እንደዛ ነው የሚለው። ለአንዳንዶችስ መከራው በዛብህ፣ የተነገረልህን ቃል አስብ። ያንተ መከራ ከጸሎት ማነስ አይደለም፣ የተነገረልህን ከማመን ጎድልት ነው የሚለው ሰው አለ በዚህ ቤት። ያንዳንዱ መከራ የጸሎት ማነስ ወይም የመጣለትን ቃል መጠራጠር አይደለም፣ የተዘጋጀለትን ሰው አያውቅም። እግዚአብሔር ሰው አዘጋጅቶልሻል። እግዚአብሔር ሰው አዘጋጅቶልሃል። ባለህበት የማርያም ቤት ትዝ እንዳለው የተዘጋጀላችሁ ትዝ ይበላችሁ። አለቀ። ለኔ እናንተን ለኔ እግዚአብሔር እኮ ያዘጋጃል። እና ከየትኛው ሰውና ሴት ጋር ነው ኮኔክሽን መፍጠር ያለብኝ? በሁሉ ነገር እግዚአብሔር ሰው አለው። ለአንዳንዶች ደግሞ ልጅ ሆይ ድርሻህን ተወጣ፣ ትንሽ ነገር ጣር እንጂ አፍህን ክፈት እኔ ሞላዋለሁ፣ አንድ እርምጃ ተራመድ እኔ ከፍተዋለሁ የሚለው ሰው አለ። ማድረግ የሚገባውን አውቆ ያላደረገ ሰው እዚህ ጉባኤ ያለ ማለት ነው። እግዚአብሔር ይላል ድርሻህን ተወጣልኝ። የሚጻፍና የሚተላለፍ ታሪክ ባንተ ይሆናል። ትንሽ ተንቀሳቀስ፣ ያላሰብከው የናስ ደጆች ይሰበራሉ። ትንሽ ተንቀሳቀስ፣ የምትጽፈው መጽሐፍት፣ የምታገለግለው አገልግሎት ይጨምራል። አሁን የምትችለውን የገባህን ተራመድ። እግዚአብሔር ይላል ታላቁና ያልገባህ ይገጠምልሃል። እንደዛ ነው አሰራሩ። ለአንዳንዶች በእነዚህ ሁሉ ማትከሰሱ፣ ነገር ግን ጠላት ያየለባችሁ መከራ ይበዛባችሁ አለ። ፍትህ የሚበይን አምላክ ጠብቀው። ዓይንህ እያየ የሄሮድስ መንፈስ ይመታዋል። በዚህ ጉባኤ መፈታት ይሆናል።